ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጄኔሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌተሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ልዩ ሰበር ነው። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት አያቶቻችንና ቅድመ አያቶቻችን ለተጋፈጡት አይነት ግዙፍ መከራ እንዘጋጅ ሲሉ ማሳሰባቸው ተሰማ። የጀርመን ድምፅ ዶቼ ቬሌ እንደዘገበው የመከላከያ በጀታችንን በፍጥነት እናሳድግ፣ ዩክሬንንም እንደግፍ ብለዋል። ራሽያ በሚቀጥሉት 5 ዓመታት ውስጥ አውሮፓን ትወጋናለች ብለዋል ዋና ጸሐፊው። ይህ በእንዲህ እንዳለ አሜሪካ ዩክሬን ለቃ በምትወጣው ምስራቃዊ ዶንባስ ክፍል ከራሽያ ጋር በሚደረስ የሰላም ስምምነት መሠረት ነፃ የኢኮኖሚ ዞን እንዲፈጠር ማሳሰቧን የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ገለጹ። ዜሌንስኪ ለጋዜጠኞች በሰጡት ሰፊ መግለጫ መንግሥታቸው በ20 ነጥብ የሰላም ዕቅዱ ላይ ዩክሬን ያደረገችውን ለውጥ የያዘ የሰላም ዕቅድ ለአሜሪካ ማቅረባቸውንም ተናግረዋል። የግዛት ጥያቄ ጉዳይ አሁንም እንዳልተፈታ አመልክተዋል። ራሽያኖች ሁሉንም ዶንባስ ይፈልጋሉ፣ እኛ ደግሞ አንቀበልም ብለዋል። የእኛ አቋም ሁለታችንም ባለንበት እንድንቆምና በያዝነው የተለያዩ አቋሞች ላይ መወያየት ነው። ያ እስካሁን አልተወሰነም ብለዋል። አሜሪካ ለዚህ የአቋም ልዩነት ማቀራረቢያ ዩክሬን ለቃ በምትወጣው የዶንባስ ክፍል ነፃ የኢኮኖሚ ቀጠና እንዲፈጠር አወያይታናለች ብለዋል። ራሽያኖች ደግሞ ይህንን ቀጠና ከወታደራዊ እንቅስቃሴ የጸዳ ሲሉ ይገልጹታል ብለዋል። የዲፕሎማሲያዊ መዘጋጋቱን ሊሰብር ቢችልም ግዛቱን ማለትም ቀጠናውን ማን ያስተዳድረዋል? ወታደር ማስወጣቱን ፍትሐዊና በሌላውም ወገን አጸፌታ የሚያገኝ መሆኑን እንዴት ማረጋገጥ ይቻላል? የሚሉ ከባድ ጥያቄዎች ያስነሳል ብለዋል። ዩክሬኖች እንዲያደርጉ እንደሚጠበቁት አንድ ሰው ከአንድ በኩል ጥሎ ከወጣ ሌላኛውስ ወገን ለምን ተመሳሳይ ርቀት በዛኛው በኩል ወደ ኋላው አያፈገፍግም ሲሉ ጠይቀዋል። ዩክሬን ብቻ ሳትሆን ራሽያም አሁን ከምትከያዘችው ግዛት
ማፈግፈግ አለባት ብለዋል። ማነው ነፃውን የኢኮኖሚ ቀጠና የሚቆጣጠረው ሲሉ ይጠይቃሉ። የተወሰነው ሰራዊት እንዲወጣ ሌላኛው ሰራዊት ባለበት እንዲቆይ የሚደረግ ከሆነ እነዚህን ሌላ ሰራዊቶች ማለትም የራሽያን ሰራዊት የዛኛውን መውጣት አይቶ ወደፊቱ ከመገስገስ ምን ይከለክለዋል ሲሉ ጠይቀዋል። ወይም ዩኒፎርሙን ቀይሮና ከሰላማዊ ሰዎች ጋር የሚያመሳስለውን ሸሚዝና ኮት ወይም ገበርዲን ለብሶ ነፃ የኢኮኖሚ ቀጠና ግዛት ውስጥ በመስረግ በቁጥጥሩ ስር ለመዋል ምን ይከለክለዋል ብለዋል በጥያቄያቸው። ይሄ ሁሉ በጣም ከባድ ጉዳይ ነው ሲሉ አክለዋል። እኛ ዩክሬኖች ይህን እንቀበላለን ማለት አይደለም ለነገሩ። ነገር ግን ስለ መቻቻል ስታወሩ ፍትሐዊ መቻቻል ማቅረብ አለባችሁ ብለዋል። የግዛት ጥያቄ ጉዳይ የመጨረሻው ፈራጅ የዩክሬን ሕዝብ ነው፣ በምርጫ ወይም በውሳኔ ሕዝብ ብለዋል ዘለንስኪ። ዳንኤል፣ ነገሮች ወይ ወደ ይህን ጦርነት አሜሪካ እንደፈለገችው እንዳቀደችው በፍጥነት በሆነ መንገድ እልባት ማግኘት፣ አለበለዛ ደግሞ እልባት ማጣትና ወደ ሌላ ምዕራፍ መሸጋገርን የሚወስን ሁኔታ ላይ ነው ያሉት። በጣም የሚገርመው አሁን የፊታችን ቅዳሜ ወይም እሁድ የአሜሪካና እነዚህ የአውሮፓ ሶስቱ አውራ ሀገራት የምንላቸው እንግሊዝ፣ ፈረንሳይና ጀርመን ልኡካኖች ፓሪስ ውስጥ ተገናኝተው እንዲነጋገሩ እቅድ ተይዘዋል። በዚሁ የሰላም ጉዳይ ነው። ይሄ የሰላም እቅድ በጣም የሚገርም አንድ ወረቀት አይደለም፣ ሶስት ብቻ ለብቻ። ለምሳሌ የተኩስ ስምምነት ቢደረስ በስምምነቱ መሰረት ዩክሬን ወደፊት ሌላ ተመሳሳይ ጥቃት እንዳይፈጸመባት የኔቶን አንቀጽ 5 አይነት ስትጠቃ ሁሉም አሜሪካም አውሮፓም አብሮ ከእሷ ጎን ሊነሳና ደህንነቷን ለማረጋገጥ ሊዋጋ የሚችልበትን አይነት የደህንነት ዋስትና መስጠትን ያለመ ራሱን የቻለ የደህንነት ሰነድ አለ። እንደዚሁም ደግሞ እነዚህ የሚወሩት የሰላም እቅዶች በአንድ ወረቀት ላይ የተቀመጡ ብቻ ሳይሆን የተለያየ 2-3 አይነት ሆነው ነው የሚቀርቡት እና በእነሱ ላይ ለመነጋገርና በመጨረሻም ራሳቸው ፕሬዚደንት ዶናልድ ትራምፕ ደግሞ ወደ አውሮፓ ተጉዘው የሆነ ማሳረጊያ ወይ የሆነ የሚግባቡበት ነገር ላይ ለመድረስ የሚያስችላቸውን ሀሳብ ተከትለው ነው እየሄዱ ያሉት ነገር። ይሄ በአውሮፓውያኖች በኩል የቀረበ ነው። ፕሬዚደንቱ ወደ አውሮፓ እንዲሄዱና ከእነዚህ የአውሮፓ መሪዎች ጋር እንዲነጋገሩ ማለት ነው። ይሁንና ፕሬዚደንት ዶናልድ ትራምፕ ለስብሰባ ስል አልሄድም የሚል ነገር ተናግረዋል። ምናልባት እሳቸው ወደ አውሮፓ ሄደው ከአውሮፓውያኖቹ ጋር መነጋገር ያስፈልጋቸው ከሆነ በተጨባጭ አንዳች ስምምነት ላይ ጦርነቱን ከማቆም አኳያ የሚደረስ መሆኑን ፍንጭ ካዩ ነው። የዋይት ሃውስ ቃል አቀባይ ካሮሊን ሌቪት በሰጠችው መግለጫ ለምሳሌ ዛሬ አሁን የፊታችን ቅዳሜ ወይም እሁድ በሚሆነው ፓሪስ ውስጥ በሚካሄደው ስብሰባ ላይ አሜሪካ የልዑካን ቡድን መላክ አለመላኳ ገና የሚወሰን ነው ያለችው። ምክንያቱም በአየር ላይ ያለ ጉዳይ ነው። የፕሬዚደንት ዶናልድ ትራምፕ በሁለቱም በኩል በጣም ከፍተኛ መበሳጨት ወይም ፍራስትሬት ማድረግ አድርገዋል። በራሽያም በዩክሬንም ማለታቸው ነው። ስለዚህ ለስብሰባ ሲባል የሚካሄደውን ስብሰባ አንገሽግሿቸዋል ብላ ይህን ቃል በቃል ተናግራለች። ስለዚህ ራሱ የእሳቸውን መሄድ አለመሄድ ሊወስን የሚችለው
ፓሪሱ ስብሰባ ላይ የእሳቸውን ልኡካን ይላኩ የሚለው ገና አየር ላይ ያለ ነው ብላለች። ስለዚህ ይሄ ጫና ነው። ዞሮ ዞሮ አውሮፓውያኑን እነሱ የያዙት አቋም አለ ከዩክሬን ጋር በዚህ በኩል በዛ በኩል ራሽያኖች የያዙት አቋም አለ። በእነዚህ ሁለት አቋሞች መካከል ያለውን ፍጥጫ ነው መስበር ያልተቻለው። ስለዚህ ጫና እያሳደሩ ነው ፕሬዚደንት ዶናልድ ትራምፕ። ምክንያቱም በመጨረሻ ጉዳዩን ለራሳቸው ጥለው እጃቸውን ሊያወጡ የሚችሉበት ሁኔታም እንዳለ ግምት ውስጥ አስገብተን ነው። ስለዚህ ለምሳሌ ዘለንስኪ በዚህ ጉዳይ ያሉት ምንድን ነው? አሜሪካኖች ይሄን ነገር ቶሎ መጨረስ ይፈልጋሉ፣ እስከዚህ ገና ድረስ ነው ያሉት። አሁን እንግዲህ በፈረንጆች ከሄድን የገና በዓል በጣም ደርሷል አይደል? ምናልባት 12 ቀን ገደማ ነው የሚቀረውና በዚህ በ12 ቀን ጊዜ ውስጥ መጨረሻ የሚባል አቋማችንን የሚፈልጉት ነው ያሉት እና ነገሮች በዚህ ሁኔታ ነው የሚገኙት። ዳንኤል እንግዲህ በአንተ ጥያቄ ተመርኩዞ ይህንን አሜሪካ ደግሞ ያቀረበች የተባለውን አዲስ ማቀራረቢያ ምንድን ነው የሚለውን ልንነጋገርበት እንችላለን። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ዓለም የኔቶ ዋና ጸሐፊ ራሽያን ማስቆም ወይም ደግሞ ከራሽያ ጋር መዋጋት እንዳለባቸው ሲገልጹ ለራሽያና ዩክሬን ጦርነት መቆም መፍትሄ ይሆናል ማለት ይቻላል ወይ? አንተ እንዴት ታየዋለህ? ዳንኤል በጣም አሪፍ ጥያቄ ነው። ይሄ ነው እኮ እንቆቅልሽ ያደረገው። አሁን 5 ዓመት ሩቅ ሊመስለን ይችላል። 5 ዓመት ነገ ነው አንደኛ። ሁለተኛ ከ5 ዓመት በኋላ ራሽያ አውሮፓን ልትወጋ ትችላለች ሲባል አለን በሚሉት ወታደራዊ ግምገማ፣ የስለላ መረጃ መሰረት፣ እቅድ፣ ብዙ ነገሮች አሉ በውስጡ። እነዚህን ነገሮች ሁሉ መርምረን ዳብሰን ያወቅነው ነገር ነው ብለው ነው የሚናገሩት። እና ራሽያ ከ5 ዓመት በኋላ በአውሮፓያኖቹ ላይ በእኛ በአውሮፓያን ላይ እንግዲህ ምን ማለት ነው? እንደ ሀገር እንደ ሉዓላዊ መንግስት ያለንን ህልውና ለማፍረስና በራሽያ ተጽዕኖ ስር ለማንበርከክ ለመዋል ውጊያ ትከፍትብናለች የሚል ድምዳሜ ነው እየሰማ ያለው። እና ምንድን ያሉት እንደውም ውስጡ ምን ይላል? ብዙዎቻችን ጥሩ ስሜት ነው የሚሰማን ስለ ራሳችን እና እየተጨነቅንበት አይደለም ነው የሚሉት። ነገር ግን ልክ አይደለንም፣ በጣም ልንጨነቅና ልንዘጋጅ የሚገባበት ነው። አያቶቻችንና ቅድመ አያቶቻችን የተጋፈጡትን አይነት መከራ ለመቋቋም መዘጋጀት ያለብን ያን ጊዜ ነው ምንድነው ብለዋል። አሁን እዚህ ጋር አያቶቻችንና ቅድመ አያቶቻችን ሲሉ የአንደኛውና የሁለተኛው ዓለም ጦርነት ማለታቸው ነው። አየህ፣ በአንደኛው ዓለም ጦርነት ምን ያህል ትክክል እንደሆንኩ አላውቅም፣ ምናልባት ወደ 11 እስከ 20 ሚሊዮን ህዝብ ያለቀበት ነው።
በጊዜው አስበው ወደኋላ ሄደ በ1912 13 በፈረንጅ አቆጣጠር ማለት ነው። ከዛ በኋላ ደግሞ የሁለተኛ ዓለም ጦርነት አለ፣ 70 ሚሊዮን ህዝብ ያለቀበት። እነዚህን ነው አያቶቻችንና ቅድመ አያቶቻችን ያደረጓቸውን አይነት የሚሉት እና ሁሌም በእንደዚህ አይነት ንግግር ውስጥ ግራ የሚያጋባን በአውሮፓውያኖች በኩል የተያዘው ነገር ግራ የሚያጋባን አንድ አያቶቻቸውና ቅድመ አያቶቻቸው ኢንዱር ያላደረጉትን የኔቶ ዋና ጸሐፊው እንዳሉት ያልተጋፈጡት ነገር አለ። አዎ በአንደኛውና በሁለተኛው ዓለም ጦርነት ተላልቀዋል፣ ባለው መሳሪያ ማለት ነው። በመድፉ ትራክተር ይመስሉ በነበሩ የጦር ጀቶች እንደ ዛሬ እንደ የተወለወሉ እንደዚህ እግዚኦ የሚያሰኝ ፍጥነት ያላቸው የተወለወሉ ተገለባባጭ በሺህ ኪሎ ሜትሮች ርቀት ላይ ሆነው ማውደም የሚችሉ የመሳሰሉ 5ኛ 6ኛ ጄኔሬሽን የሚባሉ የጦር ጀቶች ባልነበሩበት ትራክተር የሚመስሉ የጦር ጀቶች ጥቅም ላይ በሚውልበት ብዙ በነበረው ቴክኖሎጂ ተዋግተዋል። በጊዜው ወቅቱን ጊዜውን የጠበቀ ደምሳሽ ነው የተባለ መሳሪያ ሁሉ ተጠቅመው ተጫርሰዋል። አዎ ልክ ናቸው። መሳሪያው ሊጨርሳቸው አልቻለም። ደክሟቸው ነው የቆሙት። መሸናነፍ ችለዋል። አንደኛው ወገን ኃይሉ እየተመናመነ መሳሪያው እየተመናመነ ቦታ እየለቀቀ እየሸሸ መጨረሻ በርሊን ቤተ መንግሥት ውስጥ ራሱን አቃጥሏል፣ ተሸንፏል። ይሄ እውነታቸው ነው። አያቶቻችንና ቅድመ አያቶቻችን የተጋፈጡትን ለመጋፈጥ መዘጋጀት አለብን ብለው አሁን አውሮፓን እየጠሩ ያሉት። ይህንን እዚህ ላይ ነው ትልቁ ግራ የሚገባህ ለመገንዘብ የሚያስቸግር። አሁን ያለንበት ዘመን ራሽያም ይህን ነገር ተቀብላ 5 ዓመት የምትጠብቅበት ምክንያት ደግሞ የለም። ራሽያ ደግሞ በፕሬዚደንቱ ያገለጸችው የለም ለምን 5 ዓመት እንጠባበቃለን? 5 ዓመት አያስፈልገኝም ከእናንተ ጋር ለመዋጋት። ቭላዲሚር ፑቲን ያሉት ነው። ይሄ ህዳር 29 ቀን ሊሆን ይችላል ያሉት ይህንን ቭላዲሚር ፑቲን። አውሮፓ አንዴ ከ2 ከ3 ዓመት በኋላ አንዴ ከ5 ዓመት በኋላ አንዴ ከ10 ዓመት በኋላ ራሽያ ልትወጋናለች እያላችሁ ነው የምትናገሩት። ከ100 ጊዜ በላይ እኛ እንዲህ አይነት እቅድ የለንም አልናችሁ። እናንተ ግን ይህን ከማለት ወደኋላ አላችሁ። ይሄ የሚያሳየው ይሄ እየተነተንኩት ነው። አባባል ገባ አቀራረቡ እኔ እንዳቀረብኩት ላይሆን ይችላል። ስለዚህ እናንተ እንደዚህ የምትሉት ራሽያ ያለ ቦጋት ስለወሰናቸው፣ እኛ ይሄ እቅድ የለንም፣ ይሄ እቅድ አስቂኝ ነው እያን ስንናገር እናንተ አሰሙንም። የማትሰሙን እናንተ ልትሆን ስላስባችሁ ነው። ስለዚህ እኛን ለሞጋት እንዲያስችላችሁ እኛን ራሽያ ልትወጋን ነው ብላችሁ ትከሱላላችሁ። የዛሬ 5 ዓመት የዛሬ 10 ዓመት እዚህ ውሳኔ ላይ ደርሳችሁ ከሆነ እንግዲያውስ ውጊያውን አሁን እናድርገው፣ እኛ ዝግጁ ነን ያሉት ቭላዲሚር ፑቲን። ይሄ ነው በጣም የሚገርበ። የኔቶ ዋና ጸሐፊው ለአውሮፓውያኖቹ እየተደማመጠን አይደለም፣ ለህዝቡ ለመሪዎቹ እያስተዋልን አይደለም። ይሄ ጊዜ እንደ አያቶቻችንና ቅድመ አያቶቻችን ለአንድ አጠቃላይ ጦርነት መዘጋጀትና መነሳት ያለበት ጊዜ ነው እያሉ ሲያሳስቡ፣ በሌላ ወገን በጣም ጥሩ ይሄ ከሆነ እምነታችሁ እንግዲያውስ እኛ የዛሬ 5 ዓመት 10 ዓመት ለምጠብቃችኋል ውጊያውን ዛሬ እናድርገው የሚል ነው የፕሬዚደንት ቭላዲሚር ፑቲን ምላሽ። ይሄ መላው ዓለምን ሊነዝር የሚገባ ጥርስ ሊያንቀጫቅጭ የሚገባ መግለጫ ነው። በሁለቱም ሳይድ የምንሰማው ግን እንዳልኩህ
ዓለም እንደማይሰባ ሆኗል አሁን። እና ሁሉንም ሰው የሚሰበስብ አንድ ፍንዳታ ብቻ ነው። የሆነ ቦታ ላይ በሆነ አጋጣሚ የሚሰማ ፍንዳታ እና እሱን ተከትሎ የሚቀጣጠለው ነገር ምናልባት የዓለምን ጆሮ ሊይዘው ይችላል። ያን ጊዜ ደግሞ ቱሌት ማንም ምንም ማድረግ አይችልም። ለምንድን ነው እንደዚህ የምለው? አያቶቻችንና ቅድመ አያቶቻችን ያሏቸው የኒውክሌር መሳሪያ ባለቤት አልነበሩም። ትላልቅ ከተሞችን እምሽክ ማድረግ የሚችሉ 2 እና 3 ቦምቦች ክምችት የጦር ግምጃ ቤት የታጨቀበት ጊዜ አልነበረም። ጠላትህ እንኳን ሊያይህ ሊገመተው ከማይችለው ቦታና ስፍራ ሆነህ በዓለም ክፍል የትኛውም ቦታ ላይ አጠቃላይ ውድመት ማድረስ የሚያስችሉህ ሚሳይሎች፣ የጦር ጀቶች አልነበሩህም። በዚህ ደረጃ እየተራቀቁ የት እንዳሉ እንዴት እንደሚንቀሳቀሱ የማታውቃቸው ለዓይንም ለጆሮም የተሰወሩ ሰርጓጅ መርከቦች በኒውክሌር ፍልውሃ በቆመ ሊቀቅሉ የሚያስችላቸው አውዳሚ መሳሪያ ታጥቀው ቤት የቱ ጋር እንዳሉ በማታውቀው ቦታ ላይ የሚያደፍጡበት ዓለም ውስጥ አልነበረም። የቀደመው ትውልድ አያቶቻችን ቅድመ አያቶቻችን ያሉት አይደለም እንዴ? አያቶቻቸውና ቅድመ አያቶቻቸው ስለተረፉ እኮ ነው እሳቸው ዛሬ ሊያስጠነቅቁ የቻሉት። ዛሬ የምንኖረውን በነሱ በአንደኛውና በሁለተኛ ዓለም ጦርነት ምክንያት ላለፉት 70 እና 80 ዓመታት ጥርሳችን እስኪዝል የበላነውን ኬክ ያጣጣምነውን ነፃነት እንድናገኝ እንድናስቀጥለው አሁን ለ3ኛ ጊዜ ለዛ አይነት እልቂት እንዘጋጅ ነው የሚሉት። በጣም የሚገርም ነው። የኔቶ ዋና ጸሐፊ ናቸው። ይሄ ድል የላቸውም። የአንደኛውና የሁለተኛውን የዓለም ጦርነት አይነት ውጊያ አድርገው እና በዛ ውጊያ ውስጥ አልፎ እንሆ አያቶቻችን ቅድመ አያቶቻችንና ምንድነው የሚባለው ከዛ ምንጅላታችን ዋቴቨር ባደረጉት እንትን እንሆ ኬክና ነፃነት በነፃነት ኬክ እያጣጣምን ነው የሚል ትውልድ ወደፊት አይኖርም። ይሄ እንዳይሆን አውሮፓ፣ ራሽያ፣ አሜሪካ፣ ቻይና፣ ሌሎችንም ሀገሮች መጥራት ትችላለህ። በየጎተራቸው የሰነቁት የኒውክሌር መሳሪያና የታጠቁት የሚሳይል ቴክኖሎጂ አይፈቅድም። ስለዚህ ነው በጣም የሚያስፈራ እና ዶናልድ ትራምፕም ጦርነት እንዲቆም በዚህ በአሜሪካ የብሔራዊ የደህንነት ስትራቴጂ ላይ ያቀረቡት የአሜሪካ ኢንተረስት ነው ብለዋል። ኮር ኢንተረስት ነው፣ የአሜሪካ ቁልፍ ፍላጎት ነው የዩክሬን ጦርነት መቆም። የዩክሬን ጦርነት መቆምና ዩክሬን በቀሪው ባላት ግዛት ላይ የራሷን ነፃነትና እንትን አስከብራ የመኖር በዚህ በኩል ከራሽያ ጋር ደግሞ ዘላቂነት ያለው የግንኙነት ላይ መመስረት የአሜሪካ ፍላጎት መሆኑን አስቀምጠዋል። ከዚህ አንጻር አውሮፓ ከአሜሪካ ጋር የፍጥጫ መንገድ መምረጥ እንደሌለባት የሚያስጠነቅቅ ነው ያሰነድ። አሁን አሜሪካ ብዙ ሀሳቦች እያቀረበች ነው። ለምሳሌ ይህን ሳውራህ ዘለንስኪ እንዳሉት ከማናቸው ዊትኮፍ ልዩ መልእክተኛው፣ ጃሬድ ኩሽነር የትራምፕ ሴት ልጅ ባለቤት አማካሪያቸው ነው። እንደገና ደግሞ መከላከያ ሚኒስትር ሄክሴት፣ ውጭ ጉዳይ ሚኒስትር ሩቢዮን ያካተተ ውይይት ተደርጓል። አሁን ብዙ ተወያይተናል የሚሉ ዘለንስኪ አሁንም። ስለዚህ አሜሪካውን መጨረሻ ላይ በናመጣች ውዝግቡ ያለው ዩክሬን ከያዘችው የዶኔትስክ ግዛት በእጇ ከቀረው አሁን ደግሞ 15% እያሉት ነው። የዶኔትስክ ግዛት 15 በመቶ እጇ ላይ ያለው፣ አንዳንዶች 20 በመቶ ይላሉ። ይህን ከዚህ ግዛት ወታደሮቿን ታስወጣ እና ቦታውን ታስረክበኝ ነው ራሽያ ጥያቄዋ። ይህን ካስረከበችኝ ሙሉ በሙሉ ዶኔትስክን ተቆጣጠርኩ ማለት ስለሚሆን ሉሃንስክን አስቀድሜ ስለተቆጣጠርኩ የእነዚህ ሁለት ድምር ደግሞ ዶንባስ ተብሎ የሚታወቀው አጠቃላይ የዩክሬን ምስራቃዊ ክፍል ስለሚሆን
ቢያንስ የውጊያ ዓላማዬ በግዛት ደረጃ ተጠናቀቀ ማለት ነው። ስለዚህ በሌላ ግዛቶች ላይ አሜሪካ ከራሽያ ያገኘው በምትለው ነው ራሽያ ለቃ ትወጣለች ማለት ነው። ይሄንን ዩክሬንና አውሮፓ አልተቀበሉም። አሁንም ዘለንስኪ በሰጡት መግለጫ ላይ እንደሰማኸው ዩክሬን አውሮፓ ማለቷ ነው፣ እንግሊዝ፣ ፈረንሳይ፣ ጀርመን በዋነኛነት የሚመሩትና ሌሎችም የሚከተሉት ነው። ጦርነቱ እንዲቆም የሚፈልጉት የሁለቱም ወታደሮች ባሉበት መሬት ላይ እንዲሆን ነው። ለምሳሌ ዩክሬኖች 75 ከመቶ የኬርሶን ግዛት ተለቆ በእጃቸው እንዲገባ ጉጉት የላቸው። በዚህ አቋም መሰረት ዛፖሪዥያም ላይ እንደዛው ከሌሎች ሱሚ ውስጥ አሉ ራሽያኖች። ከዛ መውጣታቸውም እያጓጓቸው አይደለም። ዲኒፕሮፕሮቭስክ የሚባል ማዕከላዊ ግዛት አለ። እዛ ውስጥ የያዟቸውን የተለያዩ መንደሮችም ለቆ መውጣታቸው እያጓጓቸው አይደለም። ሰው ምንድን ነው የሚፈልጉት? አሁን ዘለንስኪ በዚህ ዘገባ ላይ ያሉት ሰምተሃል። ወታደሮቻቸው በዚህ በ1400 ኪሎ ሜትር የጦር ግንባር ላይ ባላቸው ቦታ ላይ ይቁሙ ነው። ከቆሙ በኋላ ችግሪ ያገላለጽ ነው፣ ተኩስ አቁም ነው እየተናገሩ ያሉት። ሌላ አንድ ለውጥ የለም በአውሮፓ በኩል የሚቀርብ ዘለንስኪን ይዘው ማለት ነው አውሮፓያኖች። ተኩስ አቁም ከተደረገ በኋላ አሁን በያዝናቸው ጦርነቱ እንዴት ይፈታ በሚለው ላይ በያዝናቸው የተለያዩ አቋሞች ላይ ድርድር ይጀመራል ማለት ነው የሚል አቀራረብ ነው ያላቸው። አሁን ምንድነው እዚህ ውስጥ ስትል በእንግሊዝና ፈረንሳይ በዋነኛነት ያራምዱት 31 ሀገሮች ጦር የሚያዋጡበት የፍቃደኞች ጥምረት የሚባል ወይም ደግሞ የዩክሬን ባለብዙ ብሔር ዋስትና ሰጪ ኃይል ተብሎ የሚጠራው ኃይል ተኩስ አቁሙን አንዴ ከተደረገ በኋላ ራሽያ መልሳ እንዳታፈርሰው የትኛውም እንዳያፈርሰው ለመከላከል በሚል ዩክሬን ውስጥ ቀጥታ ዲፋክቶ ለመግባት ነው። የእንግሊዝ ወታደር፣ የፈረንሳይ ወታደር እና የሌሎች ሀገሮች ወታደሮች ዩክሬን ይገባሉ። በመሬት የተዋጽኦ አየር ኃይሎቻቸው የዩክሬንን የአየር ክልል መቃኘት ይጀምራሉ። የትኛውም በዩክሬን የአየር ክልል ውስጥ የሌላ ኃይል የጦር ጀቶች ሊገቡ አይችሉም። ሚሳይል ሊተኮስ አይችልም። አየር ክልሉን ይቆጣጠራሉ። ወደ ባህር ደግሞ ሄዱና የዩክሬንን የባህር ክልል ይቆጣጠራሉ ማለት ነው። ስለዚህ አሁን ይህን በማድረግ የተኩስ አቁሙ እንዳይጣስ ማድረግ ቻልን ማለት ነው የሚል ነው አመለካከታቸው። አየህ፣ አሁን በድርድሩ ሂደት ውስጥ ምንድን ነው የሚወራው? ዩክሬን ያላትን አቋም አውሮፓያኖቹ ለምሳሌ ያላቸው አቋም የዩክሬን አቋም ነው የምነግርህ። በጉልበት ድንበር ግዛት መቀየር አይቻልም፣ የሀገሮችን ድንበር። ስለዚህ ያለ ድንበሩ ያለችው ራሽያ ነች። ራሽያ ወደ ድንበሯ ትመለስ። በ2022 ፌብርዋሪ 24 በኢትዮጵያ 2014 የካቲት 17 በተጀመረው ጦርነት የተያዙት ከ20 በመቶ በላይ የዩክሬን ግዛቶች ብቻ አይደለም እንዲመለሱ የሚጠይቁት። በ2014 በፈረንጅ ወደ ኋላ 11ና 12 ዓመት ሄደ። በራሽያ ቁጥጥር ስር የገባውን ክሬሚያ ልሳነ ምድርንም ለቃ እንድትወጣ ነው የሚጠይቁት። ሁለተኛ የኔቶ አባላቱን የሚለውንም አይቀበሉም። ብዙ አብረው የሚሄዱ ጥያቄዎችንም ያላቸው አቋም ራሱን የቻለ አቋም ነው። ስለዚህ አሁን ውይይታቸው የትም ስለማያደርሳቸው ዝም ብሎ ሃይፖቴቲካሊ ነው የማወራ። እነሱ በሚሉት ቢኬድ ነው የምነግረው። ውይይታቸው ከዛ በኋላ የሚደረገው ውይይት በዚህ መልኩ ስለሚሆን የትም ስለማያደርሳቸው የትኛውም ወገን የፈለገውን ስለማያገኝ ስለዚህ በጀመርኩት ጦርነት መብቴን አስከብራለሁ የሚል እርምጃ ከራሽያ የሚወሰድ ከሆነ ጦርነቱ ያን ጊዜ ከማጋር ይሆናል ማለት ነው። ተኩስ አቁሙን ተከትሎ ዩክሬን ምድር ከገባው የአውሮፓ ጦር የ31 ሀገሮች የነዚህ ፈቃደኞች ጥምረት የሚባለው ኃይል ወይም በይፋ ከእንግሊዝና ከፈረንሳይ ከጀርመን ከሌሎች አውሮፓ ሀገሮች ጋር ውጊያ ትገባለች ማለት ነው።
ራሽያ። ይሄ ማለት ማንም ሰው መገመት ይችላል። በነገራችን ላይ ወንድ ከሆነ ያን ጊዜ ይተኩስ እኛ ላይ ብለዋል ኬመር። ማን ነው የእንግሊዝ ጠቅላይ ሚኒስትር? ወንድ ከሆነ ተራሄ በወጣት ደረጃ የምንባባለውን ወንድ ከሆነ ዩክሬን ላይ መተኮስ አይደለም። ያን ጊዜ ወንድ ከሆነ ፑቲን ይተኩሳል እኛ ላይ። ዋስትና ሰጪ ኃይል የሚሉት ኃይል ይሄ ነው ዓላማው። ስለዚህ አሁን አሜሪካም ከዚህ በተለየ ይህን ጦርነት ለመፍታት ይሄን ደግሞ በራሽያ በኩል የተቀመጠ ነገር አለ። አንድ ወታደር ይሄ ምንድነው የሚባለው የፈቃደኞች ጥምረት የሚባለው የ31 ሀገሮች የአውሮፓ ወታደር ከሚባሉት አንድ ወታደር እግሩን የረገጠለት የዩክሬን ምድር ያን ጊዜ የጦርነቱ ደረጃና መልክ ይቀየራል ብላለች ራሽያ። ስለዚህ ይሄንን ለመፍታት ነው ዶናልድ ትራምፕ እየታገሉ ያሉት። አሁን ምን አመጡ ማለት ነው? ኦኬ በራሽያኖች በኩል ራሽያኖች ያረጋገጡት አይደለም። አሜሪካኖች ከራሽያኖች ጋር ይሄን ነግረውናል ብለው የሚያቀርቡት ነው። ቀድም እንዳልኩት ይሄ የዶንባስ ቀሪው ክፍል ይለቀቅልን፣ እኛ ዶንባስን ሙሉ በሙሉ እንቆጣጠር፣ እነ ኬርሶንና ዛፖሪዥያን እና ሌሎችንም ግዛቶች ለቀን ጣጥለን ለዩክሬን አስረክበን እንወጣለን የሚል ቃል ተገብቶልናል ብለው የሰላም እቅዱ ላይ አሁን አሜሪካኖች እየገፉ ያሉት እነ ዶናልድ ትራምፕ። ነገር ግን ይሄንን ቀሪ በዩክሬን እጅ የሚገኝ ግዛት አንሰጥም የሚል ነው አቋማቸው። በሌላ በኩል የሚያገኙት ግምት ውስጥ በማስገባት ማለት ነው። ስለዚህ ይሄን ለመስበር አሁን አሜሪካኖች ሌላ ምን አመጡ? ኦኬ እናንተ ለቃችሁ እንድትወጡ የሚፈለገውን ግዛት እናንተ አስወጡ ወታደራችሁን ከዛ። ነገር ግን ለቃችሁ የምትወጡት ቦታ እነ ክራማቶርስክና ስሎቫኒያስክ እንዲሁም አንድ ስሌላ አለ። እነዚህን ቦታዎች እናንተ ለቃችሁ ወታደሮቻችሁ ከወጡ በኋላ ነፃ የኢኮኖሚ ዞን ይሁን ማለት እዛ ውስጥ ያለው ህዝብ የኢኮኖሚ ህልውና ማለት ነው። በጋራና በሰላም የሚኖርበት መሬት ማለት ነው። ወደዛ ይቀየር የሚል አስታራቂ ሀሳብ ይዘው መጡ ማለት ነው። ይዘው ሲመጡ ለዚህ ደግሞ አሁን ቮሎዲሚር ዜሌንስኪ የሰጡት ምላሽ ሰምተሃል። ለምን እኛ መውጣት ካለብን እሱን ጥለን መውጣት ካለብን ራሽያ ያልያዘችውንና በእኛ እጅ የሚገኘውም ግዛት ወታደር ማስወጣት ካለብን እኛ በምንወጣው ልክ ራሽያም ወደኋላ መውጣትና እንግዲህ ሰፊ የሆነ የሁለቱ ህዝቦች የሚጠቀሙበት ነፃ የኢኮኖሚ ቀጠና መፈጠር አለበት እንጂ ለምን ዩክሬን ብቻ ወደኋላ ትወጣለች? ሁለተኛ ነገ ደግሞ ራሽያኖች እሺ ብለው ቆይተው ሲቪል እየለበሱ በሲቪል መልክ ገብተው ይህን ቦታ መልሰው ቢቆጣጠሩትስ ቢወስዱትስ የሚል አሁን በዚህ በዜናው ላይ የቀረበውን አይተሃል። እነዚህን የመሳሰሉ እነዚህ ሁሉ ጥያቄዎች መመለስ ያለባቸው ናቸው በሚል አስቀምጠዋል። ይህንን እንደው ለመወያየት ያላቀረብ ነው እንጂ ዞሮ ዞሮ መሬትን ጥሎ አሳልፎ የመስጠት ጉዳይ እኔ መወስኖ አይደለም። ጠቅላላ ምርጫ ተደርጎ አዲስ ምርጫ ተደርጎ በአዲስ ህገ መንግስት በሌላ መንገድ የሚፈታ ነው በማለት ነው የደመደሙት። እና እንግዲህ አሁን ቅዳሜም ወይም እሁድ እንደገና የአውሮፓና የአሜሪካ ባለሥልጣኖች ፓሪስ ላይ ተገናኝተው የእነሱን ውይይትና ውጤት ተከትሎ ደግሞ እንደገና ዶናልድ ትራምፕ ወደ አውሮፓ ሄደው መወያየት ውይይት ማድረግ የሚያስፈልጋቸው ሌላ ምን የሚያስታርቅ ሐሳብ ኖሮ ሊሆን ይችላል ነው በአሜሪካ በኩል ያለው። ምን ፋይዳ አለው? እንዴት እንተላለፍ? ይህንን ማነቆ እንዴት እንለፍ እና የሚልና በዚህ ላይ በዶናልድ ትራምፕ በኩል የመሰልቸት ሁኔታ መፈጠሩን ቃል አቀባያቸው ነግራናለች። እንግዲህ ነገሮች እዚህ ላይ ነው ያሉት። ዳንኤል ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ።
በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ዓለም ዩክሬን አሁን የቀሯትን ግዛቶች ይዛ ከራሽያ ጋር መደራደሩ አይሻላትም ወይ? ምክንያቱም በራሽያ የተወሰዱባትን ግዛቶች ማስመለሱ የሚቻል ስላልመሰለኝ ነው። ዓለም አንተ እንዴት ታየዋለህ? በዚህ ማይስማማ የለም እኮ። ነገር ግን አሁን በአውሮፓና በዩክሬን በኩል የተያዘው አቋም የዚህ የዩክሬን ጦርነት ባለው የእስካሁን የሂደት ተሞክሮ በዩክሬን እጅ የሚገኙትን ግዛቶች ራሽያ መልሳ ለማስገባት ብዙ ሺህ ወታደሮች መስዋዕት ማድረግ አለባት። ብዙ ሺህ የጦር ቁሳቁሶች፣ ብዙ ቢሊዮን ዶላር የሚቆጠር ሀብት እንድታወጣ ይደረጋል። ደሟ ይንቆረቆራል። ስለዚህ ደሟ ፈሶ ትሰደው እና ይሄ ደም መፍሰስ ራሱ ሊገላት ይችላል የሚል እምነት አለ እንጂ ከዛ ውጪ በየትኛውም አጋጣሚ አሁን ባለው ሁኔታ በሰው ኃይልም በመሳሪያ ብዛትም በሞራልም ከራሽያ ተሽላ መልሶ ማጥቃት አድርጋ ልታድነው የምትችለው ልታስመልሰው የምትችለው ግዛትም ሆነ ተከላክላ የምታድነው እንደማይኖር በባክሙት በአድቪካ አሁን ደግሞ በፖክሮቭስክ ተረጋግጧል። ነገር ግን ምንድን ነው ትልቁ ማስተር ፕላን ከኋላ አለ። የአውሮፓውያኖቹ ከራሽያ ጋር የምናደርገውን የዛሬ 5 ዓመት ከራሽያ ጋር አያቶቻችንና ቅድመ አያቶቻችን የተጋፈጡትን የመሆን ያለመሆን የዓለም ጦርነት እንጋፈጣለን ነው ዝግጅታቸው። ስለዚህ ያ ጦርነት ደግሞ ኦልሬዲ ዩክሬን ውስጥ ጀምረዋል ብሎ ነው አሁን አውሮፓውያኖች አቋም ያዙት። ስለዚህ የዩክሬንን ውጊያ እያርገበገቡ ይህ ውጊያ በሚቀጥልበት ሁኔታ በተቻላቸው መጠን ዩክሬንን እያገዙ ኢንዘሚን ታይም እነሱ የጦር መሳሪያዎቻቸውን ያመርታሉ። ምንድነው የጦር በጀታቸውን ይጨምራሉ። ወደ 5% ማድረስ አለባቸው ከአጠቃላይ ዓመታዊ ምርታቸው። የተስማሙበት ነው። የሚሳይል ኢንዱስትሪው፣ የጦር ጀቱ፣ የትራንስፖርት ጀቱ፣ ወታደር ተጠባበቂ ወታደር መመልመላል፣ ብሔራዊ ውትድርና ማንቀሳቀስ አለባቸው። ምሽጎች ይታያል ማለት የፈለኩት ለአንዳች የፍጻሜ ጦርነት መዘጋጀት አለባቸው። ስለዚህ አሁን በእነሱ ስሌት የዛሬ 5 ዓመት ራሽያ ሳትሆን እነሱ ራሽያን ለመውጋት ብቁ ይሆናሉ ማለት ነው። እንዴት አድርገው እንደሚያስቡት እግዚአብሔር ይወቀው። ስለዚህ አሁን ምን ብለዋል? የአውሮፓን ደህንነት ማረጋገጫው አሁን የራሽያ ጥቃት የዩክሬን ጥቃት የምታደርገው ቭላዲሚር ፑቲን በወረራቸው ከተሸለሙ በጉልበታቸው ድንበር እንዲቀይሩ ከተፈቀደ ኢትስ ኦቨር ዊዝ ዩሮፕ። ዩሮፕ የሚባል የሚያከብሩትና በነፃነት የሚኖር ዩሮፕ የለም ማለት ነው። የለም ለንደን፣ የለም ፓሪስ፣ የለም ቦን፣ በርሊን። ስለዚህ ውጊያው ዩክሬን ውስጥ እየቀጠለ እነሱ ለማይቀረው ውጊያ ይዘጋጃሉ ማለት ነው። ስለዚህ የአውሮፓ አጠቃላይ ደህንነት ፍልሚያ ዩክሬን ውስጥ ነው የሚካሄደው። ኦልሬዲ የዩክሬን ጦርነት የአውሮፓ የነፃነት ጦርነት ነው ብለው ነው እያስቀመጡ ያሉት። ለዚህ ደግሞ በራሽያን በኩል ይሄ ግንዛቤ ተወስዶ እኛ ዝግጁ ነን 5 ዓመት አጥብቁን የሚላል። ኦፍኮርስ 5 ዓመት ለምን ጠብቃል የማይቀር ከሆነ። ስለዚህ ይሄንን ነገር ለመፍታት የዶናልድ ትራምፕ አስተዳደር ብቻ ነው የሚችለው ብለዋል ራሳቸው
የኔቶ ዋና ጸሐፊ። የአውሮፓውያኖቹ አቋምን አስደናቂነት ልንገርህ። አሁን ዩክሬን የዘለንስኪ የያዙት አቋም የአውሮፓውያኖች አቋም ነው በዛ በኩል በጀርባ። ነገር ግን ውይይት ላይ ሲቀርብ ኖ የመጨረሻውን ውሳኔ የምትወስደው ዩክሬን ነች እንዳገር። ትልቁ ነገር ዩክሬን የራሷን ዕድል በራሷ ትወስን። ይህንን ነው እኛ ማረጋገጥ እንፈልገው። ይሄ ምን ማለት ይመስላል? ዘለንስኪ ኦኬ ሀገሬ ጠቅላላ ከምጠፋ በሂደት ሁሉ ነገር ከሚጠፋ እኔ ከዚህ እወጣለሁ፣ ይህንን ኮምፕሮማይዝ የተባለውን እቀበላለሁ፣ ዋስትና ይሰጠኝ፣ ሀገሬ የአውሮፓ ህብረት አባል ትሁን፣ ዳግም ራሽያ እንደማትወረን ዋስትናዬን በተጨባጭ አሳይ፣ በዚህ መንገድ ይሆንልኝ በሚል ነፃነት ለመወያየት ዘለንስኪ ራሳቸው ዘለንስኪ የአውሮፓ እቅድ አካል ናቸው። ፕሮባብሊ አመንጭም ሊሆኑ ይችላሉ። አየህ፣ ስለዚህ በዚህ በኩል የአውሮፓያኖቹ አቋም የለም እንትና ትወስን፣ ማን ነው ዩክሬን ትወስን ይላሉ። እና ዩክሬን ደግሞ ስትወስን ወራሪ አይሸልምም፣ ወራሪ ድንበር እንዲቀይር መፈቀድ የለበትም የሚል አቋም አላቸው። ልብ አድርግ እንግዲህ ይሄንን አቋም የዘለንስኪ አቋም አብረው መግለጫ እያወጡ እያሳዩ ግን ስቲል እንትና ነፃነት አላት ትወስን ይላሉ። በዚህ በኩል ደግሞ ምን ይሏቸዋል? ዶናልድ ትራምፕን የአሜሪካንን የሰላም ሀሳብ እንደግፋለን ይሏቸዋል። እስከ ዛሬ ድረስ ይሄንን ጦርነት ለማቆም እንደርሱ የታገለና እየተቃረበ ሰው የለም ይሏቸዋል። ዩሲ አንዳንድ ነገሮችን ለመረዳት በጥሬው ማየት አለብህ፣ አታራቀው። እንደውም እንደዚህ መሪዎች ስለሆኑ ሀያላን ስለሆኑ እንደዚህ ነው እያደረጉ ያሉት። ዶናልድ ትራምፕ ነው ጌታዬ፣ እርሶ ትልቅ ነገር እየሰሩ እኮ ነው፣ በቃ እርሶ እኮ ነው ጦርነት። ለምሳሌ ይሄንን የተናገረው የኔቶ ዋና ጸሐፊ አያቶቻችንና ቅድመ አያቶቻችን ላደረጉት የአንደኛውን የሁለተኛ ዓለም ጦርነት አይነት ተዘናግተናል፣ ለዛ እንዘጋጅ፣ ያንን ታላቅ ፍልሚያ ለማድረግ መዘጋጀት አለብን፣ እስካሁን የለመድነው ነፃነትና ኬክ እንድንቀጥል፣ ልጆች የእኛ ደግሞ የልጅ ልጆች እንዲቀጥሉ፣ ስለዚህ አሁን የእኛ ተራ ነው ሌላውን ደግሞ ግዙፍ ጦርነት ማካሄድ እያለ እየተናገረ ፕሬዚደንት ዶናልድ ትራምፕ እርሱ ብቻ ነዎት ሰላም ሊያመጡ የሚችለው እያለ ዶናልድ ትራምፕን ያቆለጳጵሷቸዋል። አየህ፣ ይሄ ነው በአውሮፓውያኖች በኩል የተካሄደው። ስለዚህ ይህንን ነገር ዶናልድ ትራምፕ ደግሞ ድጋፍ ይሰጧቸዋል፣ ስብሰባ ላይ ይካፈላሉ፣ በዚህም በዚያ ይላሉ። እስካሁን ድረስ ይህን ስራ በመስራት እኔ በምስክርነት ልነግርህ የምችለው አንድም የተለወጠ ሀሳብ የላቸውም አውሮፓውያኖች። በአንድ ቃል አጠቃላይ ይባል የተኩስ አቁም ይደረግ እና ቅድም የደጋገምኩት በቃ አለቀ። ሌላ ምንም አይነት ነገር እንትን የላቸውም። የዶናልድ ትራምፕ ሀሳብ ግን ጦርነቱን ማቆም ብቻ ሳይሆን ዩክሬን በዛ በኩል መልሳ እንድትገነባ ኢኮኖሚዋ እንዲያንሰራራ ማዕት ነገር ያቅዳል። በዚህ በኩል ራሽያ ማዕቀቡ እንዲነሳላት ማዕቀቡ ይሄ ምንድን ነው የተያዘባት ገንዘብ በከፊል ያለው እንዲለቀቅላት እንደ በፊቱ ጋዝ እና ነዳጇን ለአውሮፓ እንድታቀርብ ሁሉ ያካትተ ነው። ኔቶ ድጋሚ ወደ የትም ቦታ እንዳይስፋፋ፣ ራሽያም ወደ የትኛውም ጎረቤት ላይ ጥቃት ወረራ እንዳታካሄድ የያዘ እቅድ ነው። በዚህ ደረጃ ነው አሜሪካ እየደከመች ያለችው። በዚህ ደረጃ ነው አውሮፓውያን ይህንን እየተከላከሉ ያሉት። በዚህ ደረጃ ነው ዩክሬንም እምቢ ያለችው። በዚህ ደረጃ ነው ራሷ ራሽያም ከዶንባስ ውጭ ምንም ነገር አልቀበልም ያለችው። እና ይሄ ነው ያለው። ዓለም ለትንታኔው በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር ዳኔ። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት
የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥ እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል